ሰላም ሰላም የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዲሁም ተማሪዎች እንደምን ናችሁ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ውድ ቤተሰብ እንደምታስታውሱት ከዚህ በፊት የስድስተኛ ክፍል አካባቢ ሳይንስ 2016 ላይ የተፈተኑትን ክፍል 2 ለቅቄላችሁ ነበረ። በዛ በክፍል 2 እንግዲህ 6 ጥያቄዎችን ያካተተ ነበረ ከጥያቄ ቁጥር 6 እስከ 12 ድረስ ማለት ነው። ዛሬ ደግሞ በክፍል 3 ተመልሼ መጥቻለሁ ማለት ነው። ይህ ክፍል 3 እንግዲህ እዚህ ጋር እንደምትመለከቱት ከጥያቄ ቁጥር 13 እስከ 16 ይሆናል። አራት ጥያቄዎችን ያካተተ ነው ማለት ነው። ስለዚህ እንግዲህ ውድ ቤተሰብ እንደተለመደ ሁሉ ለዚህ ቻናል አዲስ የሆናችሁ ሰዎች እየገባችሁ ዩቲዩብ ቻናሌን እየጎበኛችሁ እንግዲህ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብኩኝ፣ ከዛ በተጨማሪ ደግሞ እንግዲህ ተማሪዎች አሁን ፈተና ላይ ለመቀመጥ 2 ሳምንታት አካባቢ ነው የሚቀራቸው እና ስለዚህ በዚህ በ2 ሳምንት ውስጥ ደግሞ ተማሪዎች ራሳቸውን የሚያዘጋጁበት ፕራክቲስ የሚያደርጉበት የሚለማመዱበት ነው እና ለልጆችን ቪዲዮ ሼር በማድረግ እንድትተባበሩ እያሳሰብኩኝ ዛሬ ይዤላችሁ ወደ መጣሁት እንግዲህ በቀጥታ አልፋለሁ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት የአዲስ አበባ ከተማ አስተዳደር የ6ኛ ክፍል አካባቢ ሳይንስ መልቀቂያ ፈተና ክፍል 3 2016 ዓ.ም ይላል። ጥያቄ ቁጥር 13 ምንድነው የሚለው? በምስራቅ አፍሪካ ዝቅተኛ ወቅታዊ አማካይ የሙቀት መጠን እስከ 6 ዲግሪ ሴንቲግሬድ የሚመዘግበው በየትኞቹ ቦታዎች ነው ይላል። ሀሌታ በዝቅተኛ ቦታዎች፣ ለ በከፍተኛ ቦታዎች፣ ሐመራ በሁሉም የቀጠና አካባቢዎች፣ መ በቆላማ ቦታዎች ይላል። ስለዚህ እንግዲህ አንድ ነገር ማስታወስ ያለባችሁ ምንድነው? ከፍታ በጨመረ ቁጥር ሙቀት ይቀንሳል። ከፍታ ደግሞ ሲቀንስ ሙቀት ይጨምራል ማለት ነው። ከፍታ ሲጨምር ሙቀት ይቀንሳል፣ ከፍታ ሲቀንስ ሙቀት ይጨምራል ማለት ነው። ስለዚህ ከፍታና ረባዳ ቦታ ላይ እኩል አይደለም ማለት ነው። ስለዚህ በከፍታ ቦታ ላይ እስከ 6 ዲግሪ ሴንቲግሬድ ሲደርስ በዝቅተኛ ቦታ ደግሞ እስከ 26 ዲግሪ ሴንቲግሬድ ይደርሳል ማለት ነው። ዲግሪ ሴንቲግሬድ ይደርሳል። ይህ እንግዲህ ለዚህ መልስ ሊሆን የሚችለው በከፍተኛ ቦታዎች የሚለው መልሳችን ይሆናል ማለት ነው። በከፍተኛ ቦታ ላይ የሚገኙት እንደ ኢትዮጵያ፣ ኬንያ፣ ታንዛኒያ የመሳሰሉት ከፍተኛ ቦታዎች ናቸው ማለት ነው። ከፍተኛ ቦታዎች የሚባሉ አገራት ናቸው ማለት ነው። በከፍተኛ ቦታ ላይ የሚገኙ ሀገራት ናቸው። ዝቅተኛ ላይ የሚገኙት ደግሞ እንደነ ኤርትራ ያሉት 26 ዲግሪ ሴልሺየስ አካባቢ የሙቀት መጠን አላቸው፣ አማካይ የሙቀት መጠን አላቸው ማለት ነው። ስለዚህ መልሳችን የሚሆነው ለ ነው ማለት ነው። ጥያቄ ቁጥር 14 በምስራቅ አፍሪካ ሰሜናዊ ክፍል ኢትዮጵያን ጨምሮ ዝናብ የሚያገኙት ከሰኔ እስከ መስከረም ነው። ይህ ምን ያመለክታል? ሀሌታዋ በዝናብ ማምረት ውጤታማ አይደለም። ለኢትዮጵያ ከጥር እስከ መጋቢት በዝናብ ማምረት ትችላለች። ሐመርሃ ኢትዮጵያ ከሰኔ እስከ መስከረም በዝናብ ማምረት ትችላለች። መ ከሰኔ እስከ መስከረም በእነዚህ አካባቢዎች በመስኖ ማምረት ተመራጭ ነው ይላል። ስለዚህ በመስኖ የሚመረተው ከኖርማሊ መስኖ የሚባለው ወንዝ ካለ ትልቅ ወንዝ ካለ ከዛ ቦይ ቀደን ወደ እርሻችን በመጠምዘዝ የምናመርተው ነው መስኖ የሚባለው ማለት ነው። ስለዚህ ኖርማሊ በዝናብ የሚሆን ከሆነ በዝናብ ጠብቀን የምናመርት ከሆነ መስኖ አይባልም ማለት ነው። ስለዚህ መልሳችን ሊሆን የሚችለው ሐመርሃ ነው። ኢትዮጵያ ከሰኔ እስከ መስከረም በዝናብ ማምረት ትችላለች የሚለው መልሳችን ይሆናል ማለት ነው። እነዚህ ገበሬዎች በኢትዮጵያ ያሉት ገበሬዎች ሰኔ ይዘራሉ። ስለዚህ እስከ መስከረም ድረስ ዝናብ ይዘንባል። ከዛ በኋላ ያለው መከር ነው የሚሆነው ማለት ነው። ስለዚህ መኸር ይሆናል ያ ከዛ በኋላ ከመስከረም በኋላ ማለት ነው። ስለዚህ ሐመርሃ መልሳችን ይሆናል ማለት ነው። በዝናብ ማምረት ውጤታማ አይደለም። ይህ ማለት ኢትዮጵያ ከጥር እስከ መጋቢት በዝናብ ማምረት ትችላለች። ምንድነው? በምስራቅ አፍሪካ ሰሜናዊ ክፍል ኢትዮጵያን ጨምሮ ይላል። ስለዚህ ኢትዮጵያን ጨምሮ ከሰኔ እስከ መስከረም በዝናብ ማምረት ትችላለች የሚለው መልሳችን ይሆናል ማለት ነው። ጥያቄ ቁጥር 15 የምስራቅ አፍሪካ የሳር ምድር ሞቃታማ የአየር ንብረት ክልል ከበረሃ የአየር ንብረት ክልል በምን ይለያል ይላል። ሀሌታዋ የሳር አየር ንብረት ክልል
እርጥበታማ በመሆኑ የሳር ምድር ሞቃታማ የአየር ንብረት ክልል በአብዛኛው በሳር በመሸፈኑ ሐመርሃ የሳር ምድር ሞቃታማ የአየር ንብረት ክልል የበለጠ ደረቅ በመሆኑ የሳር ምድር በጣም ዝቅተኛ የዝናብ መጠን በመኖሩ ስለዚህ መልሳችን የሚሆነው ነው ማለት ነው። ይህ የሳር ምድር ሞቃታማ የአየር ንብረት ክልል ሌላ ስሙ ምንድን ነው? ሌላ ስሙ የመሸጋገሪያ ቀጠና ይባላል። የመሸጋገሪያ ቀጠና በመባልም ይታወቃል። የመሸጋገሪያ ቀጠና በመባል ይታወቃል ማለት ነው። ስለዚህ ከ5 ዲግሪ ሰሜንና ደቡብ 5 ዲግሪ እስከ 15 ዲግሪ ሰሜንና ደቡብ ነው የምናገኘው ማለት ነው። በሰሜን መልክዓ ክበብ በደቡብ መልክዓ ክበብ በዚህ መካከል ነው የምናገኘው። ከሞቃታማ ከእርጥበታማ እና ከደረቃማ የአየር ንብረት ክልል መካከል የሚገኘው ማለት። ስለዚህ የሳር ምድር ሞቃታማ የአየር ንብረት ክልል በአብዛኛው ምንድነው ልዩ የሚያደርገው በሳር በመሸፈን የሚለው ለመልሳችን ይሆናል ማለት ነው። ጥያቄ ቁጥር 16 ከምስራቅ አፍሪካ ሀገራት የወርቅ ማዕድን የሌላት ሀገር ማን ናት? የሌላት ሀገር ማን ናት? እንግዲህ ሊታሃ ኢትዮጵያ፣ ለኬንያ፣ ሐመርሃ ዩጋንዳ፣ ሩዋንዳ ይላል። ስለዚህ ኢትዮጵያም አላት፣ ወርቅ አላት፣ ኬንያ አላት፣ ሩዋንዳ አላት። የሌላት ዩጋንዳ ነች። ዩጋንዳ ሌሎች ማዕድናት ነው ያላት እንጂ ወርቅ እዛም የላትም። ስለዚህ ከምስራቅ አፍሪካ ሀገራት ወርቅ ማዕድን የሌላት ሀገር ማናት የሚለው ሐመርሃ ይሆናል ማለት ነው። ስለዚህ ውድ ተማሪዎች ይህን ጥያቄ እንደወደዳችሁ ተስፋ አድርጋለሁ። እንግዲህ በተለያየ መንገድ ይህ ቪዲዮ የሚደርሳችሁ ውድ ወገኖች እንግዲህ ለተማሪዎች ሼር በማድረግ የበኩላችሁን አስተዋጽኦ እንድታደርጉ እያሳሰብኩኝ እንግዲህ አሁንም በድጋሚ ለመናገር የምፈልገው ነገር ምንድን ነው? እንግዲህ ቤተሰብ ያሉ ናችሁ እየገባችሁ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ያሳሰብኩኝ። ለዛሬ ስለተከታተላችሁኝ ክብረት ይስጥልኝ። ቴንኪው